ልትጣይ ይፈልጋሻል ማለት ነው? አይ እንደሱ ሳይሆን ከኔ ጋር እኮ ነው። እንዴ ከማን? ከአንቺ ጋር? አዎ እኔም ደስ ይናፍቀኛለሽ ብንሄድ ደስ ይለኛል። ሀኒዬ እየቀለድሽ አይደለም? የምሬን ነው ሀኒዬ። ከአንቺ ጋር አይደለም ደስ የትም ቢሆን ሄዳለሁ። እውነትህን ነው? አዎ አንቺ ያለሽበት ከተማ ምንም ይሁን ምን ለእኔ ህይወት አለው። እንደሱ ከሆነ ለመሄድ ተስማምተናል ማለት ነው። በደንብ ነዋ ሀኒዬ። አዲስ አበባን ከአሁኑ አንቺ ትለቂያ ስለሆነ ነው መሰለኝ ደበረችኝ። ኧረ እባክህ ወሬኛ። ለአንተ ነዋ። ሌላውማ እስከ መፈጠሬም አያስታውሰኝም። በደንብ ነዋ ሀኒዬ። አንቺ የሌለሽበት ከተማ ሲጀመር እኮ ባዶ ነው። ይልቅ እስቲ ልጠይቅህ፣ ከሌላ ልጅ ጋር እኔ ፍቅር መጀመሬ ማን ነው የነገረህ? ማለት ሀኒዬ? ቆይ አሴርና ተምቹ ናቸው አይደል የነገሩ? ኧረ በስመ አብ ሀኒዬ፣ እነሱ እንደዚህ አይነት ነገር ፈጽሞ አያውቁም። እና ማን ነው? ሀና ባልነግርሽ ግን ደስ ይለኛል። እኔ ደግሞ ብትነግረኝ ደስ ይለኛል። ስልኬን ከየት እንዳገኘችው ባላውቅም ጽዮን የምትባል ልጅ ናት የነገረችኝ። ምን ጽዮን? አዎ ሀና፣ ግን በጣም ይቅርታ አድርጊልኝ ሳልነግርሽ ስለመጣሁ። እንደፎከረችው አደረገችው ማለት ነው? ቆይ ምኑን? አላወቀችኝም ማለት ነው? ካልሰራሁላት እኔ ሀና ደስ ነው። ሀና ገና እያወራን የነበርነውን በጠበጥኳት። ግን ልንረዳው ይገባል ማለት ነው። እማዬ አንቺ የመስፍን ነገር እንደማይሆንልሽ አውቃለሁ። እንደሱ አይደለም። ምናልባት ቤት የመጣው የሆነ እውነት ይኖረዋል ብዬ ነው የማስበው። ምንም አይነት እውነት የለውም። ካልሰማሽ ይህን ነገር እንዴት ልታውቂ ቻልሽ? እውነት ቢኖረው ኖሮማ መጀመሪያ አንቺ ስልክ ያነሳ ነበር። ምናልባት እኮ አላየው ይሆናል። አራት አስቂኝ እማዬ። ቆይ መስፍን ነው ስልኩ ከእጁ የሚለየው? አንቺ እንደው ድርቅ ካልሽ መስማት የሚባል ነገር አልፈጠረብሽም። ሌላ ምክንያት አለሽ? ሌላው ደግሞ እውነት ቢኖረው ኖሮማ እንደ ሌባ ሹክክ ብሎ አይመጣም ነበር። እንደ ሌባ ማለት መስፍን የመጣው ከሁላችሁም ስትወጡ ጠብቆ ተከትሎ ነው የመጣው። ምን? እንዴት? ይኸውልሽ እማዬ፣ እኔ በሱ እንደማልጨክን ስለሚያውቅ ሹክክ ብሎ የመጣው ለዛ ነው። እናንተ ልጆች ግን ወደ ታች ነው የምታድጉት። ምን አደረግን? ለእኔ ያለበትን ከነገርሽም በኋላ በቃ ተይኝ፣ አትደውይልኝ። ለምን ለምን ትይኛለሽ እንዴ? መደወሉ ስለምን አስፈለገ? ቆይ ግን ሰላም አይደለህም እንዴ? አዎ አይደለሁም። እንዴ ምን ሆነሃል? ማን ነበረ ስምሽ? ረሳኸኝ ማለት ነው? ቤተልሔም ነኝ። ይኸውልሽ ቤተልሔም፣ እኔ እና አንቺ አጋጣሚ ያገናኘኝ ሰዎች ነን አይደለም? እናማ የምንደዋወልበት ምንም አይነት ምክንያት የለንም። ግን እኮ ስልክ የተለዋወጥ ነው እንድንደዋወል ነው። ቆይ ይሄ ነገር ሆን ተብሎ የተደረገ ነገር ነው እንዴ? ምኑን? እንዴ እኔ እና አንቺ የተዋወቅንበት መንገድ ነው እንዴ? ማለት ለምን እንደሱ አልክ? ኤልያስ እና ሀኒ ደሴ ገቡ። ሀኒቾ ለኤልያስ ብላ እንግዲህ ደሴ ከረጅም ጊዜ በኋላ አብራ ለመሄድ ቆርጣ ተነስታለች ማለት ነው። በዚህ ምክንያት አባቷን ተሰናብታ ሁሉን ነገር ጥላ ወደ ደሴ ተመልሳ ልትሄድ ነው። አባቷን ብላ ነበር አዲስ አበባ የመጣችው። እናም አባቷ ከታከመ ወዲህ አዲስ አበባ ስለተመቻቸውና እዚህ ስለለመዱ ቤተሰቦቿንም አጋጣሚ አባቷን ለማሳከም መጣ። በዛው ገብታ በተቀጠረችበት አባቷን ለማሳከም ግዴታ ሰው ፊት መስራት ስለነበረባት ነርሲንግ ስለተማረች በሱ ምክንያት እንግዲህ ለመማርና ገብታ ስራ ለመስራት ተገዳለች። በዚህም አጋጣሚ ሆኖ ከቤተሰቦቿ ጋር ተገናኘች። ከዛም አዲስ አበባ ለምዳ ቀረች ማለት ነው። እናም አንሄድም ብለው አባቷም ሄዶ የደሴን ጎረቤቶቹን ዘመዶቹን ተሰናብቶ መጥቶ በጣም ተሽሏቸው እንደተሻላቸው ሁሉ ተናግረው ተመልሰው አዲስ አበባ መኖር ከጀመሩና ቆርጠው እዚህ አብረው መኖር ከጀመሩ ረጅም ጊዜ ሆኗቸው ነበር። አሁን ግን ኤልያስ ሀኒቾ እንደ ሌላ ሰው ጋር ግንኙነት እንዳላት ስለሰማ እዚህ አዲስ አበባ መጥቶ ድጋሚ ወደ ደሴ አልሄድም ብሏል። በዚህ ምክንያት እንግዲህ አንዲት ደካማ እናት አለችው የእሱ እርዳታ የሚያስፈልጋት። ይህንም ስለሚያውቅ ጓደኛው አሊ በተደጋጋሚ ወደ ደሴ እንሂድ ሲለው ስለ ደሴ ጉዳይ ሲያነሳበት በቃ እብደቱ ይነሳበታል ማለት ነው። ጭራሽ መመለስም አይፈልግም። ምክንያቱም ሀኒ የሌለችበት ከተማ መኖር አልፈልግም ብሎ ማለት ነው። የፍቅር
ፍቅር ይዞት ሀኒቾ። እናም አሁን ላይ ሀኒቾ ቆርጣ ተነስታለች። ያላት መፍትሄ እንግዲህ እሺ ብሎ እንዲሄድ አብራ ከሱ ጋር መሄድ ነው ማለት ነው። እና ከአሊ ጋር ተመካክረው ይህንን ውሳኔ ወስናለች። አድርሳ ልትመለስ ነው ወይስ አብረው እዛ ልትኖር ነው የሚለው ገና ያልተፈታ ጥያቄ ነው። ምክንያቱም እዚህ አሲርም አለ፣ አባቷም አለ፣ ቤተሰቦቿም አሉ። እንደገና ደግሞ በጣም የሚወዳትና አጣብቂ ውስጥ የከተተችው እዝራም አለ። የእሱን ፈቃደኝነትም አልሰማም። እሱም በዚህ በኩል እውነቱ ላይ ሊደርስ ጫፍ ላይ ደርሷለኝ። ወይዘሮ ጽዮን የተንኮለው አለቃ እሱን እዚህ ድረስ አዲስ አበባ ድረስ አምጥታ እንግዲህ ችግር ውስጥ የከተተችው እሷ ናት። እሱንም የተጠቀመችበት እስራንና ሀኒቾን ለማለያየት ብላ ነው ማለት ነው። እሱም እንደዚህ መጫወች ያደረገችው እንደውም በቃ ማበዱን ስትሰማ ለምንድን ነው አሁን ያበደው? እኔ ስራዬን ሰርቼ እስከምጨርስ ለምንድን ነው ያልጠበቀኝ ብላ ጭራሽ የልጁ መታመም ሳይሆን የእሷ ስራ ለመሰራት ነው እያሳሰባት እና ይህን አጋጣሚ ተጠቅማ እንግዲህ ሀኒቾ ከደሴ ፍቅረኛዋ እንደመጣና እሱ በሱ ጉዳይ ዙሪያ ነው የተጨነቀችው፣ እሱን የደበቀች ብላ አንቺ እብድ ነሽ ደግሞ ጭራሽ ምናምን ብሎ ለማመን አልፈለገም ነበር። ነገር ግን አይንህ ስታይ ታምናለህና ካለበት ቦታ ወስጄ ላሳይ ብላ ወስዳ አሳይተዋለች። እናም በዚህ ምክንያት እንግዲህ እስከ መጨረሻ ፍልስልሳቸው ይወጣል ብለን ተስፋ እናደርጋለን ከእዝራ ጋር እና የጽዮን ተንኮል እስከየት እንደሚያደርሳት ገና አልታወቀም ማለት ነው። ኤልያስም አንቺ ያለሽበት የትም ቦታ ብሄድ ይሻላል ደስ ይለኛል፣ አንቺ እሺ ካልሽ እኔ ችግር የለብኝም እሄዳለሁ ብሎ ፈቃደኝነቱን ነግሯታል። አንቺ ያለሽበት እንደውም ከአሁኑ አዲስ አበባን ጠለዋት አንቺ ልትሄጅ ስለሆነና ደስ ሁሉ ነገሯ ናፍቆናለኝ፣ አየሯም ሁሉ ነገር ይናፍቃልና ደስ ያልናፈቀችውም ብላ ስትጠይቀው ሁሉ ነገር ናፍቆኛልና አብረን እንሄዳለን ብለዋል። እናም እናቱን ሄዶ ቢያያት ጥሩ ነው ማለት ነው። ኤልያስ እዚህ ፍቅር እያለ ከሚጃጃል ደግሞ አንዴ ደህና ይሆናልኝ ደግሞ እንደገና ደግሞ መልሶ ይነሳበታል። ብቻ አጣብቂኝ ችግር ውስጥ ነው ያለው ማለት ነው። ሀኒቾ በዚህ የወላጆቿ መጣላትና ወላጆቿ ችግር ውስጥ መሆኗን ስላወቀች ተጨንቃለች። ወይዘሮ ሜላት ያው ጫፉን ይዛ እንግዲህ እሷ የሆነ ነገር ጫፍ ይዛ መሮጥ ትወዳለች እና ሳታጠራ ወንጅላለች ማለት ነው። ባለቤቷ ከሌላ ሴት ጋር ነው ያለው ለዛ ነው የወጣው ብላ በ4 ነጥብ ደምድማ ራሷን እውነት ነው ብላ ምንም ነገር እንኳን ምክንያቱን መስማት አትፈልግም እና አጋጣሚ ይሆናልኝ ብላ ሀኒቾ ብታስረዳትም ለመስማት ፈቃደኛ አይደለችም እና ወይዘሮ ሜላትን ድጋሚ ትታሰርልን እውነት ለመናገር ለያዥ ለገናዥ አስቸግራለች። እየበጠበጠች ነው። እናቷንም አታከብረው፣ ልጇንም ማሰማ፣ አባቷንም ማለት የባሏንም ማሰማ፣ ሁሉን ነገር እኔ ትክክል ነኝ ብላ እየበጠበጠች ስለሆነ በዚህ አጋጣሚ የኖላዊ ደራሲ ወይዘሮ ሜላትን ድጋሚ ሰሩልንና በደንብ መታረም አለባተኝ። እኔ ብቻ ልክ ነኝ ሌላው ልክ አይደለም የሚለው አስተሳሰብ የትም አያደርስም። ምክንያቱም ሰው እኔ ልክ ነኝ ብሎ የሚያስብ ከሆነ ትክክል ባይሆን ራሱ ጭንቅላቱ ላይ ትክክል ነኝ ብሎ ስለሚያስብ ሌላው የሚሰጠውን ሀሳብ እንደ ሽንፈት ነው የሚቆጥረው። ለዛም ነው በቃ ከዛ ምንም ጋር አትግባባም። እናቷ የምትላትንም በእርግጥ ወይዘሮ አስቴርም እንደ እናት ማድረግ ያለባት ነገር አለ እውነት ለመናገር ግን ስለማሰማት ነው። እና በቃ እኔ ባንቺ እድሜ አይደለሁም፣ እኔ ኩያሽ አይደለሁም እናትሽ እንጂ ኩያሽ አይደለሁም። ስለዚህ አንቺም ያናድድሽ እኔ ያናድደኛል ብለሽ አጠብቂ እያለች ጭራሽ ታናዳ ከንዴቷ ላይ የበለጠ ነው የምታባብስባት ማለት ነው። እና ግዴታ እንደውም ከእናት ውጭ እናት 90 ዓመት ሁኗት ልጇ 1 ዓመት አይሆንም። ልጇ የሚፈልገውን ትረዳለች። እንኳን የእድሜ ልዩነት የሚገድበው አይደለም እናት ልጇን ለመረዳት ማለት ነው። እና ወይዘሮ አስቴር ያው አማቿን ነው አስበልጣ የምትወደው እሱ ረጋ ያለ ነው። በእርግጥ አቶ መስፍን ምንም ጥፋት የለበትም በዚህ በኩል ሂዶ ጭራሽ ቤት ውስጥ ይቅርታ ሲጠይቃትም ያዙ ይልቀቁ ብላለች እና ይቅርታ እንደማታረግለት እና እስከ መጨረሻው እንግዲህ ፍቺ ለማድረግ ነው የወሰነችው። ከዚህ በኋላ ከእሱ ጋር አልቀጥልም ብላለች። እሱ ደግሞ ልጅ በጣም ጨንቆታል። ምክንያቱም እሷ እንኳን እንደዛ ብትል በልጆቼ ይጠሉኛል ከዚህ በኋላ ብሎ
አስበዋል። እነ ምናሴና ሰላሜናም ጠፍተዋል። የሰሙት ነገር የለም። ምናልባት ሀኒቾ ሁለታቸውን ልታስማማቸው ትችላለች። ምክንያቱም አባቷ እውነቱን ነግሯታል። እኔም ከድሮ ጠርጥሬ ነበር የሆነ የተሳሳተ ነገር እንዳለ። ስለዚህ አሁን ቀስ ብለን ስትረጋጋ እናስረዳታለን ብለው አስበዋል። ከተረዳች እና ከገባት ማለት ነው። እና ሀኒቾ በዚህ ሁሉን ነገር ጥላ አባቷንም ጥላ ቤተሰቦቿን ጥላ ከፍቅረኛዋ ጋር ለማለት ከወዳጇ ጋር እንግዲህ ልትሄድ ነው። ግን ሀኒቾ በዚህ ልክ ዋጋ መክፈል የለባት። አንዳንዴ የራሳችን ፍላጎት ጥለን የሰዎችን ፍላጎት ስንከተል ለሰዎችም ሳንሆን ለራሳችንም ሳንሆን ምክንያቱም የሆነ ጊዜ ላይ ነው አሁን ብትረዳው የሆነ ጊዜ ላይ የሆነ ሰዓት ላይ ከህሊናዋ ስትነቃ ለምንድን ነው ይህን ነገር ያደረኩት ብላ ራሷ ትጸጸታለች። ስለዚህ ለማንም ምንም ስትል ዋጋ መክፈል የለባትም ሀኒቾ እና ኤልያስም ደግሞ የበለጠ ጠንካራ መሆን አለበት። ምንም በቃ እንኳን አይደለም ሀኒቾን እናቱም እንደው እድሜውን ያርዝምለት እንጂ ብትሞት እናቱም ብትሞት እናቱን አቶም ይኖራልኝ። ይሄ ምንም በስከ መጨረሻም ሀኒቾ የጽዮንን ሴራ ደረሰችበት እና ስታጣራ ኤልያስን ጠይቀችው። ማለት ከኔ ከሌላ ሰው ጋር ግንኙነት እንደጀመርኩ የነገረህ እና አዲስ አበባ እንድትመጣ ያደረገ ማን ነው ብሎ ሲጠይቅ መናገር አልፈለገም። ነገር ግን ነገራት ማለት ነው። ጽዮን የምትባል ስልክ ደውላ እንደነገረችው እና አለቃትም እንደፎከረችው አደረገችው ማለት ነው ብላ ዝታባታለች። አሁን አትለቃትም። በቃ እውነቱን ካወቀች ከዚህ በኋላ ጽዮን አለቀልሽ፣ እቅድሽን ሳታሳኪ እና ሀኒቾም እንዳትለቂያትኝ። ይህን ሁሉ ትርምስምስ ውስጥ የቀጠተችው ጽዮን ናት። ይገባታል አንቃ ብደፋት ራሱ። እና ተመልካቾቻችን አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ሰላማችሁ ይብዛ። በቀጣይ ቪዲዮ እንገናኛለን። ቻው